ሰላም ቅዱሳን እንደምናችሁ መጋቢ ካሴ ከበደ ነኝ ከኤክሰለንስ ላይፍ ፌስ ቸርች። ከዚህ በፊት ወደ እናንተ ይዘን የመጣናቸው ትምህርቶች እንዳለ ሆነው ዛሬ ደግሞ በአዲስ ትምህርት ደግሞ ወደ እናንተ መተናል። እሱም መንፈሳዊ ብስለት በሚል ዙሪያ እንማራለን። እግዚአብሔር በክርስቶስ ኢየሱስ ዳግመኛ እንድንወለድ ካደረገ በኋላ ለአንድ አማኝ በመንፈሳዊ ሕይወት መብሰል ወይንም በመንፈሳዊ ሕይወት ማደግ አማራጭ ሳይሆን ሕይወቱ ስለሆነ በመንፈሳዊ ሕይወት መብሰል ማለት ምን ማለት ነው የሚለውን መነሻ ጥቅስ አድርገን ከኤፌሶን እንጀምራለን። በኤፌሶን ምዕራፍ 4 ቁጥር 13 ነው የሚፈልገው። ከቁጥር 12 ጀምሮ እንደዚህ ይላል። የክርስቶስ አካል ይገነባ ዘንድ ቅዱሳንን ለአገልግሎት ሥራ ለማዘጋጀት ሲሆን ይህ የሚሆነው ሁላችንም የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት በመምጣት ሙሉ ሰው በመሆን በክርስቶስ ወዳለው ፍጹምነት ደረጃ እስከምንደርስ ነው እያለ ይናገራል ማለት ነው። የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት በመምጣት። ስለዚህ መንፈሳዊ ሕይወት የሚጀምረው ከምንድን ነው ስትሉ የመጀመሪያው የእግዚአብሔር ልጅ ከማመን ቀጥሎ ደግሞ እርሱን ደግሞ በማወቅ ማደግ አለብን። በማመናችን እግዚአብሔር አምላክ ዳግመኛ የሰጠን አንድ ትልቅ በረከት ምንድነው ካላችሁ የደህንነት ሕይወት ነው ወይንም የዘላለም ሕይወት ነው። ልጅ የሆነው ክርስቶስን በማመንና እርሱን በመቀበል ነው። እርሱን በማመንና በመቀበል ዳግመኛ ከተወለድን በኋላ የተወለደ ነገር ሁሉ ደግሞ ያድጋል ማለት ነው። ወይንም በመንፈሳዊ ሕይወቱ መብሰል መቻል አለበት። ስለዚህ ክርስትናን የምንኖረው በምንድን ነው ካላችሁ ዳግመኛ በመወለድና ክርስቶስን በማወቅ በመብሰል እግዚአብሔር አምላክ እሱ የሚፈልገውና የሚያስበውን የፍቃዱንና የሐሳቡን ሕይወት እየኖርን በዚህ ምድር ላይ እንድንመላለስ ነው። ወደ እናንተ ይሄንን ሐሳብ ይዤ ማስተማር ከመጀመሪያ በፊት ልነግራችሁ የምፈልገው ነገር አለ። እርሱ ምንድነው ስትሉ ሰው በዚህ ምድር ላይ ሲመላለስ ከሶስት ነገር ውጪ መሆን አይችልም። እዚህ ዓለም ላይ ያሉ ሰዎች ሁሉ የእውቀት ደረጃቸውና የሚመላለሱበት ሕይወት መመላለስ ሶስት ደረጃዎች አሉት ማለት ነው። ስለዚህ አንድ ሰው ዓለማዊ ሊሆን ይችላል፣ ቀጥሎ ደግሞ ስጋዊ ሊሆን ይችላል፣ እንደገና ደግሞ ወደ ጌታ ቤትም ከመጣን ደግሞ በሕፃንነት መንፈስ ልንመላለስ እንችላለን ማለት ነው። ስለዚህ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 1 ላይ ሐዋርያው ጳውሎስ ለቆሮንቶስ ቤተክርስቲያን ሲጽፍላቸው መልእክቱን በጣም የተቸገረበትና የተረበሸበት ነው። የቆሮንቶስ ቤተክርስቲያን ሁሉም ዳግመኛ ተወልደዋል። ከላይ ምዕራፉን ሲጀምር ራሱ በቆሮንቶስ ለሚገኙ ቅዱሳኖች ብሎ ነው የሚጀምረው። ቅዱሳን ናቸው፣ የእግዚአብሔር ልጆች ናቸው። የሚገርመው ነገር ዳግመኛ ከተወለዱ በኋላና አዲስ ፍጥረት ከሆኑ በኋላ የእግዚአብሔርን ሕይወት ከተካፈሉ በኋላ መንፈሳዊ ዓለምን ካወቁ በኋላ እግዚአብሔር ማንና ምን እንደሆነ ዳግመኛ በመወለድ ከተረዱ በኋላ ይቸገሩ የነበሩበት ሕይወት ምንድነው ስትሉ በመንፈሳዊ ሕይወታቸው ስላላደጉ ስላልበሰሉ የእግዚአብሔርን ፍቃድና ሐሳብ ሊያደርጉ የሚችሉበት ዕውቀት ስለሌላቸው ሐዋርያው ጳውሎስ በጣም ተጨንቆ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 1 እንደዚህ ብሎ ነው የሚጀምረው። እናንተ እንደ መንፈሳዊ አላያችሁም ይላቸዋል። የመጀመሪያ እንደ መንፈሳዊ አላያችሁ ማለትና እንደውም ስጋውያን ናቸው አላቸው። ስለዚህ መንፈሳዊ ናችሁ ሰዎቹ ግን ስጋውያን ናቸው። ቀጥሎ ደግሞ ሕፃናት ናችሁ ደግሞ አለ። ስለዚህ አማኝ ሆኖ ስጋዊ መሆን ይችላል፣ አማኝ ሆኖ ሕፃን መሆን ይችላል። አንድ አማኝ ሆኖ ስጋዊ ነው ማለት ቀድሞ ትቶት የመጣውን የዓለም ኑሮ ይኖራል ማለት ነው። ስለዚህ ዓለማዊ ሰው ማለት ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ያልተቀበለ፣ የዓለማዊ ሰው ደግሞ ማለት ሴጣን የሚጠቀምበት፣ ጨለማ የሚሰራበት፣ ኃጢአት ፍቃዱን የሚፈጽምበት፣ በተለያየ አይነት የዓለም ተጽዕኖና ዓለም ውስጥ ያሉት ነገሮች ሁሉ ዋጋ እያስከፈለው የሚኖር ሰው ማለት ነው። ዓለማዊ ሰው ማለት የእግዚአብሔርን ሐሳብና ፍቃድ በትክክል ያልተረዳ ማለት ነው። ስለዚህ ኮምፕሊትሊ በሴጣን ፍቃድና ሴጣን በሚፈልጋቸው አቅጣጫዎች የሚመራው የሚነዳው ሰው ማለት ነው። እነዚህ ሰዎች አኗኗራችሁ ስጋዊ ነው ሲል ልክ የዓለምን አይነት የህይወት አኗኗር ይኖራሉ ማለት ነው። ስጋዊ ሰው ማለት የዓለምን ፍቃድ የሚያደርግ ማለት ነው። ስለዚህ አማኞች ናቸው፣ ከጨለማው ወደ ብርሃን መጥተዋል፣ ግን የጨለማው ኑሮ ነው የሚኖሩት። ከዓለም ወደ እግዚአብሔር ቤት መጥተዋል። አናኖራቸውና የኑሯቸው ፍሬ በጣም የሚገርማችሁ ነገር የዓለምን ነው ማለት ነው። ስለዚህ እንደ ዓለም ከዚህ በፊት የሚያደርጉትን ነገር መንፈሳዊ ሆነው በስጋ ስለሚመላለሱ ፍቃዳቸውን ያደርግ በቁጣ በንዴት ኃጢአትን በማድረግ እግዚአብሔርን በመበደል ባለመጸለይ ፍቃዱን ባለማከናወን የስጋቸውን ምኞትና ፍቃድ ያደርጋሉ። ይባስ ብሎ ደግሞ የስጋቸውን ፍቃድና ስሜት ስለሚያደርጉ ደግሞ እናንተን እንደ መንፈሳዊ አላችሁ። ምክንያቱም ስማችሁ ምንድነው አላቸው?
ህፃናቶች ናቸው። ህፃን ልጅ ማለት አሁን በኋላ ላይ እነግራችኋለሁ የመንፈሳዊ እድገት ደረጃዎች አሉ ማለት ነው። አንዱ ምንድነው እሱ መንፈሳዊ ሰው ሆኖ ህፃናት ከሆኑ እነዚህ ኑሯቸው ምን ተኮር ነው ስትሉ የሚፈልጉትንና የሚሹትን ብቻ የሚያደርጉ ማለት ነው። ህፃናቶች ፍላጎታቸው ብዙ አይታወቅም፣ ምኞታቸው ብዙ አይታወቅም፣ የሚያደርጉትንም አያውቁም። ስለዚህ የህፃናቶች ፍላጎት ዲፔንድ የሆነው በቤተሰቦቻቸው ናቸው። ስለዚህ የሚፈልጉትን ነገር የሚመርጡላቸው የሚያደርጉላቸው እነማን ናቸው ስትሉ በእነሱ ፍቃድ ስር ባሉ ሰዎች ነው። ስለዚህ ህፃናቶች ብዙ እንክብካቤና ትኩረት የሚፈልጉ ስለሆነ የ8 ወር ህፃን ልጅ የሚያደርገውን ነገር ሁሉ የሚያደርገው የሚፈልገውን ሳይሆን የሚፈልገውን የሚመርጡለት ቤተሰቦች ናቸው። ስለዚህ ዳይፐር ያደርጉለታል፣ ወተት ይሰጡታል፣ መተኛት ቢፈልግ ግን አባብለው ያስተኙታል። እንደገና ደግሞ መነሳት ከፈለገም እንደገና በፈለገው ሰዓት ተነስቶ ሊበጠብጥ ሊረብሽ ይችላል። የሚያደርገውን ነገር ሁሉ የሚያደርገው ሁሉ አንድ ህፃን የወደደውና የፈለገው ነው። ስለዚህ አንድ አማኝ ከሆነ በኋላ በህፃንነት አስተሳሰብ ሳይሆን እግዚአብሔር በሚያውቀውና እግዚአብሔር በሚፈቅደው መንገድ ሲኖር የሚፈልገውን ሳይሆን እግዚአብሔር የሚፈልገውን ነገር ነው የሚያደርገው እና ህፃናቶች ስትመለከቷቸው ሁሉ ነገር ቅድም እንዳልኳቸው የቤተሰቦቻቸውን ትኩረት እንደሚፈልጉ ሁሉ የሚፈልጉትን ነገር የሚመርጡላቸው የቤተሰቦቻቸው ፍላጎት እንደሆነ ሁሉ አማኝም ሆኖ አንድ ክርስቲያን 20 ዓመት እየኖረ በህፃንነት ሊመላለስ ይችላል። አማኝ ሆኖ 15 ዓመት በህፃን ሊመላለስ ይችላል። ፍላጎቱንና ሐሳቡን የሚመርጡለት አገልጋዮች ሊሆኑ ይችላሉ፣ የሚጸልዩላቸው ሰዎች ሊሆኑ ይችላሉ። እነዚህ ህፃናቶች ስለሆኑ የሚፈልጉትን ነገር እንኳን የሚያደርጉበት ዕውቀት ስለሌላቸው ብዙ ጊዜ ዋጋ ይከፍላሉ። ስለዚህ በጌታ ቤት 20 ዓመት 30 ዓመት መኖር እድገታችንን ወይንም መንፈሳዊ ብስለታችንን አያሳይም። የህይወት እድገታችንና ብስለታችንን የሚያሳየው ምንድነው ስትሉ ክርስቶስን በማመንና በማወቅ ማደግ አለብን ማለት ነው እና ለአንድ አባት ለአንድ እናት ልጆቻችን ላይ የልብ ስብራት የሚደርሰው በምንድነው ስትሉ የ8 ወር ሆኖ ዳይፐር አድርገንለት የ13 ዓመት ደግሞ ሆኖ ዳይፐር የሚያደርግ ልጅ ካለ ይሄ ሰቀጥታል። በጣም ነው የሚረብሸው። ቤተሰቦቹ ምናልባት ዳይፐር ሊገዙ ይችላሉ። በልጁ እድገት ግን ልጁ ባለመብሰሉ ግን አባትና እናት ልባቸው ይሰበራል። ለምን? በዚህ እድገት ውስጥ ልጁ ራሱን ችሎ መኖር አለበት፣ ራሱን ችሎ ልብሱን መልበስ አለበት፣ ራሱን ችሎ ምግቡን መብላት አለበት፣ ራሱን ችሎ በእውቀቱ መግባት መውጣት መቻል አለበት። አንድ ህፃን ልጅ የሚያደርገውን ነገሮች ሁሉ በ13 እና በ15 ዓመቱ የ8 ወር ልጅ የሚያደርገውን የሚያደርግ ከሆነ በጣም ዋጋ የሚከፍለው ከልጁ በላይ ቤተሰቦቹ ናቸው። ልባቸው ይሰበራል፣ ውስጣቸው ይሰበራል። እንደገና ደግሞ ባለማደጉ የሚከፈሉ ትልልቅ ምኖች አሉ ማለት ነው፣ ዋጋዎች አሉ። ሐዋርያው ጳውሎስ ለኤፌሶን ሰዎች ሲጽፍላቸው ቅድም ልክ እንዳነበብኩላቸው ምን አለ? ክርስቶስን በማመንና በማወቅ ምን ትሉ ዘንድ ታድጉ ዘንድ። ስለዚህ እድገት በጣም ወሳኝ ነው። ምናልባት አንደኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ ምን ይላል መሰላችሁ? ገና እንደተወለዱ ህፃናቶች የቃሉን ወተት ተመኙ ይላል ማለት ነው። ስለዚህ አንድ አማኝ ዳግመኛ ከተወለደ በኋላ የመጀመሪያ ኢንፋንት ስለሆነ የመጀመሪያ ልጅ ስለሆነ ህፃን ስለሆነ ወተት ያስፈልገዋል ማለት ነው። ስለዚህ ስለ እግዚአብሔር ፍቅር፣ ስለ እግዚአብሔር ቸርነት፣ ስለ እግዚአብሔር በጎነት፣ ስለ እግዚአብሔር ጠቃሚነት፣ ስለ እግዚአብሔር አብሮነት በደንብ ይሄንን እያወቀ ያድጋል። ይሄንን ካወቀ በኋላ ደግሞ ስለ ጸጋ ስጦታዎች፣ ስለ ልጅነት ስልጣን፣ ስለ ጽድቅ አስተሳሰብ በክርስቶስ ስለተደረገልን ነገር ይሄንን እያወቀ ደግሞ ይሄዳል። እያደገ በሚሄድበት ጊዜ ከተጠቃሚነት ወደ ጠቃሚነት ያድጋል ማለት ነው። ሁሉ ጊዜ አማኝ ጸልዩልኝ አይልም፣ መጸለይ ይጀምራል። ተናገሩብኝ አይልም፣ የእግዚአብሔርን ሐሳብ መናገር ይጀምራል። የአገልጋዩ ጥገኛ፣ የቤተ ክርስቲያን ጥገኛ፣ የሰው ጥገኛ ነው። የእግዚአብሔር ጥገኛ ሆኖ እግዚአብሔር በሙሉ ፍቃዱና ሐሳቡ የሚመራው አማኝ መሆን ካለበት ከዓለማዊነት ቅድም እንዳልኳችሁ ከስጋዊነት ከህፃንነት መውጣት አለበት። ከዓለማዊነትና ከስጋዊነት እንደገና ከመንፈሳዊ ህፃንነት ለመውጣት እድገት ለአንድ አማኝ አማራጭ ሳይሆን ምኑ ነው? ህይወቱ ነው። ስለዚህ በአዲስ ኪዳን ትምህርት ውስጥ በጣም ትልቁን ስፍራ የሚይዘው ምንድነው ስትሉ በአእምሮ መታደስና በብስለት ህይወት ለማደግ አንድ አማኝ የወሰነ መሆን መቻል አለበት። ስለዚህ እድገታችን ለውጣችን ያመጣል፣ ብስለታችን ከፍታችን ያመጣል። በጠላት የማይሸነፍ፣ በሰዎች የማይሸነፍ፣ በዓለም ሲስተም የማይገዛ፣ የቀድሞ ኃጢአት የማይቆጣጠረው፣ የቀድሞ የጨለማው አገዛዝ የሰይጣን ማንኛውም ተጽዕኖዎች አንድ አማኝ በህይወቱ ላይ ስፍራና ቦታ ሳይኖራቸው እዚህ ምድር ላይ ተጽዕኖ ፈጣሪና አሸናፊ እንዲሆን ካስፈለገው 3
የእድገት መሰረቶች አሉ። የመጀመሪያው የሕፃንነት የእድገት መነሻ አለ። ቀጥሎ እንደገና የጎልማሳነት አለ። ሶስተኛውና የመጨረሻው ደግሞ የሙሉ ሰውነት ደግሞ የሚባል ምን አለ? የሙሉ ሰው ደግሞ የመሆን እድገት አለ ማለት ነው። እነዚህ በጣም መሰረታዊና አስፈላጊ ናቸው። ቤተክርስቲያን ትኩረት አድርጋ ከምትሰጣቸው ትኩረት አድርጋ ደግሞ ከምታስተምራቸውና ዳግመኛ የተወለዱ አዲስ ፍጥረት የሆኑ ሰዎችን ለማሳደግ እነዚህን መሰረቶች ተጠቅመን አማኝ መሆኑን በትክክል ተረድቶ እዚህ ምድር ላይ ፍሬያማና ውጤታማ እንዲሆን የሚያደርገውን እውነት መረዳት መቻል አለበት ማለት ነው። ስለዚህ ዛሬ ትምህርታችንን የምንጀምረው እስቲ ሕፃናቶች ምን ይመስላሉ ከሚል ነው የምንጀምረው። ቀደም አልኳችሁ 3 ነገሮች አሉ። የሕፃንነት፣ እንደገና ደግሞ የጎልማሳነት፣ ቀጥሎ ደግሞ ምን አለ ስትሉ የሙሉ ሰው ህይወት አለ ማለት ነው። ስለዚህ ሕፃናቶች በጣም በህይወታቸው በብዙ መንገድ በብዙ አቅጣጫ ዋጋ የሚከፍሉ ናቸው። የሕፃንነት እድሜ ቅድም እንዳልኳችሁ በጌታ ቤት ረጅም ጊዜ ስለቆየ በስለናል ማለት አይደለም። መዝሙር ማንንም አያበስልም። ብዙ መጸለይ የማንንም የህይወት እድገት አያመጣም። እድገታችን ወይንም የማደጋችን ምንጭ ከሕፃንነት ወደ ጎልማሳነት እንድናርግ ምክንያት ከሚሆነን አንዱ ምንድነው ስትሉ እግዚአብሔር የሚያሳድግበት መንገድ ቃሉና ቃሉ ብቻ ነው። የእግዚአብሔር ቃል የእድገታችን ምንጭ ነው። የእግዚአብሔር ቃል የለውጣችን ምንጭ ነው። አንድ መንፈሳዊ ሰው የእግዚአብሔርን ቃል ያውቃል ማለት የእድገቱን ምንጭ ያገኛል ማለት ነው። ለሕፃን ልጅ ወተት እንደሚያስፈልገው ሁሉ ዳግመኛ ለተወለደ ደግሞ አማኝ የሚያስፈልገው የእግዚአብሔር ቃል ነው። ይሄ የእግዚአብሔር ቃል የነፍሳችን ምግብ የመንፈሳችንን ደግሞ ጥንካሬና የመንፈሳችንን ጉልበት በዚህ ምድር ላይ እንድንገልጥ ምክንያት ይሆነናል። የቅድሙን ቃል ላንብብላችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 1 ላይ እንደዚህ ይላል፣ ወንድሞች ሆይ በክርስቶስ ገና ሕፃናት ናችሁ። ስለዚህ በክርስቶስ ምንድናችሁ? ድናችኋል፣ ግን ሕፃናት ናችሁ። ሕፃናቶች ደግሞ የሆኑ ብዙ የህይወት ምን አለባቸው? ቅድም እንዳልኳችሁ ቀውስ አለባቸው። ቅድም ልክ ትኩረት ያስፈልጋቸዋል እንዳልኳችሁ በቤተ ክርስቲያን ውስጥ በጣም ትኩረት ከሚያስፈልጋቸው ሰዎች አንዱ ምንድነው? እሱ ሕፃናቶች ናቸው። ሕፃናቶች። ስለዚህ ለሕፃናቶች እንጸልይላቸዋለን። ለሕፃናቶች ለሆኑ ምን እናደርጋቸዋለን? አይዟችሁ እንላለን። ለሕፃናቶች ጌታ ይወዳቸዋል እንላቸዋለን። ለሕፃናቶች ጌታ ይመራቸዋል እንላለን። ሕፃናቶች ትንቢት ይወዳሉ። ሕፃናቶች መገለጥ ይፈልጋሉ። ሕፃናቶች የነቢያትን አገልግሎት ይፈልጋሉ። ሕፃናቶች ስልጣናቸውን አያውቁም። ሕፃናቶች የተሰጣቸውን ጸጋ አያውቁም። ሕፃናቶች በክርስቶስ የተፈጸመውን አያውቁም። ሕፃናቶች እንክብካቤ የሚፈልጉ ናቸው። ትኩረት የሚፈልጉ ናቸው። በተለይ ሕፃናቶች እግዚአብሔር ሊያሳድጋቸው እንደሚፈልገው ሁሉ ጠላትም ሊያጠፋቸው ይፈልጋል። ለምን? ሕፃናቶች በመንፈሳዊ ህይወታቸው ስላላደጉ በዓለም ለመወሰድና ወደ ዓለም ለመሄድ በጣም ቅርብ በጣም ለዓለም የተጋለጡ ናቸው። ለዚህ ነው ሕፃናቶች እንክብካቤ ያስፈልጋቸዋል ምላችሁ። ሕፃናቶች ስንል መቼም እንደምትረዱት ሕፃንነት ጌታን የተቀበልን ዕለትና ጌታን ያወቅን ዕለት የሚጀምር ህይወት ቢሆንም ግን ቅድም ልክ እንዳልኳችሁ 40 ዓመት ቆይተው በቂምና በጥላቻም ይመላለሷል። ይሄን ሰውዬማ ይቅር አልለውም፣ ይቅር አልላትም። እንደገና ደግሞ 20 ዓመት 30 ዓመት በጌታ ቤት ተመላልሰው የጸሎት ህይወቴ ደክሟል የሚሉ ሰዎች አሉ። ኦፍ ኮርስ በህይወታችን አንዳንድ ጊዜ ልንደክም እንችላለን። ግን እምላችሁ እስቲል ነው በጸሎት ህይወቴ ደክሞኛል ብለው ግን የሚያጸልዩ ኢቨን ውጭ ሀገር እንኳን ኖረው እባካችሁ ጸልዩልን፣ እባካችሁ ለኔ የጸሎት አገልግሎት እፈልጋለሁ የሚሉ ሰዎች አሉ። ኦፍ ኮርስ የሰው ጸሎት ያስፈልጋል። ግን እግዚአብሔር በሰው ጸሎት ብቻ እንድንኖር ሳይሆን ራሳችንም እንድንጸልይ ይፈልጋል። እስቲ እባካችሁ ይሄ ችግር አለብኝ አባሩልኝ የሚላሉ። ስለዚህ ራሳቸው ስልጣናቸውና ልጅነታቸውን ተረድተው ያላደጉ ሕፃናቶች ብዙ ጊዜ መንፈሳዊ ስጦታቸውን ተረድተው በዛ መንፈሳዊ ስጦታቸው አጋንንትን፣ በሽታን፣ የተለያየ ተጽዕኖን የሚሰብሩ ሰዎችን ፍለጋ ይሄዳሉ። የራሳቸውን ስልጣን ስለማያውቁ በሰዎች ስልጣን ለመገልገል ይፈልጋሉ። ስልጣን ስለሌላቸው ሳይሆን ስልጣናቸውን ባለመረዳቸው የተነሳ በጣም በብዙ ነገር ዋጋ ይከፍላሉ። ስለዚህ ሕፃናቶች ዓለማዊ ነገር ያጠቃቸዋል። በዓለማዊ ነገር የሚመሩ ናቸው። ግልፍተኞች ናቸው፣ ቁጦዎች ናቸው፣ ተናዳጆች ናቸው። አንዳንድ ጊዜ የህይወት ድካም ሲሰማቸው ቸርች የመምጣት ፍላጎት የላቸውም። ከማህበረሰቡ ጋር ከራሳቸውም ጋር ቸርች ውስጥም ካለው ማህበረሰብ ጋር በግጭት በጣም የተሞሉ ናቸው። የእድገት ዓለማቸው በጣም የቀጨጨ ስለሆነ 10 ዓመት 5 ዓመት 20 ዓመትም ኖረው የሕፃንነትን ህይወት ልክ አንድ ሕፃን በዳይፐር እንደሚመላለስ አንድ ሕፃን ወተት እንደሚጠጣ እነሱም በእጃቸውና በቦርሳቸው ጡጦ ይዘው የሚዞሩ የ13 ዓመት አማኞች አሉ። ጡጦ ይዘው የሚዞሩ የ20 ዓመት
ህፃናቶች አሉ። እነዚህ ሰዎች ዳይፐር ያልቀየሩ ጡጦ ይዘው የሚሰሩ ገና በመንፈሳዊ ህይወታቸው ያልበሰሉ ሰዎች ለዓለም በጣም የተጋለጡ ናቸው። ስጋዊ ባህሪያቸው ደግሞ ከፍተኛ ነው።